የጸሎተ ሐሙስን ምስጢር እንደ እግዚአብሔር መልካም ፈቃድ በጥቂቱ ለማየት እንሞክራለን። ጸሎተ ሐሙስ ወይም የሕማማት አራተኛው ቀን ጸሎተ ሐሙስ በመባል ይታወቃል። እሱም ብዙ ምስጢራት የተከናወኑበት ቀን ነው። እንደሚታወቀው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ስያሜዎች አሉት። እነሆ ጥቂቶቹንና ምስጢሩን እንይ። እግዚአብሔር ከኛ ጋር አይሁን። የመጀመሪያው ጸሎተ ሐሙስ የጸሎት ቀን ተብሎ ይጠራል። የጸሎት ቀን የተባለበት ምክንያት አንደኛ አምላካችን አባታችን ንጉሳችን መድኃኔዓለም ኢየሱስ ክርስቶስ ኅብስቱን አንስቶ ባርኮ አመስግኖ ጸልዮ ለደቀ መዛሙርቱ በመስጠቱ፣ ሁለተኛ ኅብስቱን አንስቶ ጸልዮ ባርኮ ከሰጣቸው ይህ ሥጋዬ ነው ይህም ደሜ ነው ለሐዲስ ኪዳን ለስርየት ኃጢአት ለኃጢአት ስርየት ስለ ሁላችሁ የሚቆረሰው ሥጋዬ ስለ ሁላችሁም የሚፈሰው ደሜ ነው ብሎ ከሰጣቸው በኋላ አመስግነውም ወደ ደብረ ዘይት ወጡ ይለናል። አንዱ ይሄ ነው ምስጢር የተባለበት። ሁለተኛ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ለማሳወቅ ወደ ጌቴሴማኒ ገብቶ ያልተቋረጠ በትጋት የተጸለየ ጸሎት ቅድመ እግዚአብሔር የሚደርስ እኛ በምን መልኩ መጸለይ እንዳለብን ለአብነትና ለማስተማር ብሎ በጌቴሴማኒ የጸለየውን ጸሎት በማሰብ ጸሎተ ሐሙስ በመባል ይታወቃል። ደቀ መዛሙርቱንም ሦስቱን በተለይ ጴጥሮስ ዮሐንስና ያዕቆብን ይዞ ለማስተማር አእማደ ቤተ ክርስቲያን የተባሉ እነሱ ናቸውና በእነርሱ መሰረትነት ስለ ጸሎት ዓለም ሁሉ መማር ማወቅ እንዲችል ስለ ጸሎት አስተምሯቸዋል። እንዲህም ብሏቸዋል፣ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ በማለት እርሱ ወዶ ሊቀበለው የመጣለትን የሞትን ጽዋ ከኔ አሳልፍ እያለ እየጸለየ አሳይቷቸዋል። ሲጸለይ ምን ተብሎ መጸለይ እንዳለባቸው በምን መልኩ መጸለይ እንዳለባቸው እየሰገደ ላቡ ጠብ እስከሚል ድረስ በተጋድሎ ይህንን ዓለም ማለፍ እንደሚችሉ አሳይቷቸዋል ማለት። ስለዚህ የጸሎተ ሐሙስ ይባላል። በሁለተኛ ሕጽበተ እግር የእግር መታጠብ ሐሙስ ይባላል። ሕጽበተ እግር መባሉ አምላካችን መድኃኔዓለም ኢየሱስ ክርስቶስ የዓለም ጌታ የዓለም ንጉሥ ሲሆን የደቀ መዛሙርቱን እግር ተንበርክኮ በማጠቡ ነው። ተንበርክኮ ሲያጥብም በጣም አስገራሚ የሚሆነው ወገኖቻችን አስገራሚ የሚሆነው ሊቃውንተ ቤተክርስቲያን በተለይ ሳዊሮስ የሚባለው የቤተክርስቲያናችን ሊቅ የማቴዎስን ወንጌል በተረጎመበት ምስጢሩ ወይም ባስተማረበት ትምህርት እንዲህ ይላል። ወሶበ ሐጸቦ እገሪሁ ለይሁዳ እምቅድመ ይሕጽቦ እገሪሁ ለጴጥሮስ፣ የጴጥሮስን እግር ከማጠቡ አስቀድሞ የይሁዳን እግር አጠበው ይላል። አስተውሉ ወገኖች፣ መድኃኔዓለም ኢየሱስ ክርስቶስ ከሁሉ አስቀድሞ ይሁዳን ነው ያጠበው። ጴጥሮስን ሊቀ ሐዋርያትን ለፍቅሩ የሚሳሳለትን ሊቀ ሐዋርያት ጴጥሮስን ከማጠቡ በፊት ይሁዳን ነው ያጠበው። ለምን ቢባል ሊቃውንተ ቤተ ክርስቲያን ምክንያቱን እግዚአብሔር መንፈስ ቅዱስ በገለጸላቸው መልኩ የእግዚአብሔርን ሐሳብና አሰራር አስቀምጠውልናል። አንደኛው ይሁዳ ጌታችን መድኃኔዓለም ኢየሱስ ክርስቶስን ለምንድን ነው ያስያዝከው? ለምን አሰቀልከው? ለምን አስገረፍከው? ለምን አስቸነከርከው ቢባልና ቢጠየቅ ከጓደኞች ከደቀ መዛሙርቱ ቢያሳንሰኝ መጨረሻ ቢያጥበኝ ተቆጭቼ ነው ይል ነበረ ማለት ነው። ስለዚህ ወደ አይሁድ ሊያሰቅለው ገንዘብ ተቀብሎ ሊያሰቅለው የሄደበትን እግሩን አጠበው። ጌታ በፍቅር በክርስቶስ ፍቅር ውስጥ ክፋቱን በትህትናው በክርስቶስ ትህትና ውስጥ ትዕቢቱን እያየ ጌታ የይሁዳን እግር በንጹሐን እጆቹ አዳምን በፈጠሩ እጆቹ ተንበርክኮ አጠበው። ምንም አይነት ስሜት ሳይሰማው የትህትና ስሜት ሳይሰማው በትዕቢት አጠበ። ክርስቶስ ተንበርክኮ ሲያጥበው ይሁዳ መመለስ ነበረበት። በትዕቢት የተያዘ ሰው በፍቅር ነዋይ የተያዘ ሰው ልቡ እስከዚህ ድረስ ይደነድናል። እሱን አጥቦ ከጨረሰ በኋላ አንዱ ይሄ ነው። እሱን አጥቦ ከጨረሰ በኋላ ወደ ጴጥሮስ ነው ሄደው። ሁለተኛው ሐሳብ ደግሞ ምንድን ነው ቢባል አምላካችን መድኃኔዓለም ኢየሱስ ክርስቶስ
በመዋዕለ ሥጋዌ የወንጌልን ሲያስተምር እንዲህ ብሎ ነበረ። አፍቅሩ ጸላኢተክሙ በብሉይ እንዲህ ተብሎ ነበረ፣ በቀደሙት እንዲህ ተብሎ ነበረ። ጠላታችሁን ጥሉ፣ ወዳዳችሁንም ውደዱ፣ እኔ ግን ጠላታችሁን ውደዱ እንደራሳችሁ ውደዱ ብዬ እነግራችኋለሁ ወይም አስተምራችኋለሁ ብሎ ጌታ በቃሉ አስተምሮ ነበር። ስለዚህ በቃሉ ጠላታችሁን ውደዱ ብሎ ያስተማረ ጌታ እርሱም ሊያሰቅለው ከአይሁድ ዘንድ ሄዶ የተማከረ ነገር የሰራበትን ክፋት የሰራበትን ይሁዳን ተንበርክኮ አጥቦ ጠላትን መውደድ ምን እንደሆነ አስተማረን። ኦርቶዶክሳውያን እግዚአብሔር አምላካችን ቢረዳን ቢፈቅድልን ክርስቶስን ለመምሰል በተጋድሎ ልንጸና ያስፈልጋል። ስለዚህ ሊቃውንተ ቤተክርስቲያን ጠላታችሁን ውደዱ ያለውን እንደፈጸመ አሳየን ይላሉ። ከዛ ቀጥሎ ከቅዱስ ጴጥሮስ ዘንድ ነው የሄደው። ቅዱስ ጴጥሮስን ምን አለው? ና ልጠብህ ሲለው ተንበርክኮ ሊያጥበው ሲል ፈጽሞ አንተ እኔን እግሬን ታጥበኛለህን አለው ይላል። አያችሁ፣ የትህትና ሰው እንደዚህ ነው፣ ያያል። ወደ እርሱ ሊያጥበው የቀረበ ማን እንደሆነ ቅዱስ ጴጥሮስ ያውቃል። የእግዚአብሔር አብ የባህሪ ልጁ እንደሆነ ያውቃል። የወደቁትን ሊያነሳ የመጣ ርኅሩህ አምላክ የዓለማትን የፈጠረ የዓለማት ባለቤት ዓለማትን ማሳለፍ የሚችል ነገር ግን በስጋ ከእርሱ እንደተገለጠ ያውቃል። ረሃብተኞችን የሚመግብ የወደቁትን የሚያስነሳ ያዘኑትን የሚያረጋጋ ንጉሠ ነገሥት አምላክ አማልክት አጋዕዝት ጌታ እንደሆነ ያውቃል። ሰማያትን በእጁ የፈጠረ ተንበርክኮ ሊያጥበው ሲል ቅዱስ ጴጥሮስ ፈጽሞ አንተ ልታጥበኝ አይገባም አለ። እኔ ካላጠብኩህ አንተ ከኔ ጋር እድል ፈንታ ጽዋ ተርታ የለህም ማለት። ታዲያ ቅዱስ ጴጥሮስ ምን አለ መሰላችሁ? ይህንን ሲለው እንደዚህ እስከሆነ አንተ ካላጠብከኝ ካንተ እድል ፈንታ የማላገኝ ከሆነ ካንተ ከምለይስ እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። ታዲያ ጌታ አንድ ነገር መለሰለት። አዎ እግሩን የታጠበ መላ አካሉ ንጹህ ነው። ሁላችሁ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም። ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለ። ይህንንም ስለ ይሁዳ ተናግሮታል ማለት ነው። እና የተወደዳችሁ ኦርቶዶክሳውያን ቅዱስ ጴጥሮስ በደንብ እናስተውል። ይሁዳ በትዕቢት ታጠበ። በትዕቢት ታጥቦ ከአይሁድ እንደሄደ ቀረ፣ በንስሐ አልተመለሰም። ደቀ መዛሙርቱ ከጴጥሮስ ጀምሮ ያሉት ግን በትህትና ታጠቡ። ለጊዜው መከራውን በመፍራትና በመሰቀቅ በዕለተ ዓርብ ቢሸሹም በንስሐ ተመልሰውበታል። ጌታችን አምላካችን ለምንድን ነው እግራቸውን ያጠባቸው? ለምንድን ነው እጃቸውን ያላጠባቸው? ለምን ሌላ ሰውነታቸውን አላጠባቸውም ከተባለ የመጨረሻ ትህትና እግር በማጠብ ይገለጣል። ይህንንም አባቶቻችን በሕንፃ መነኮሳት አስቀምጠውታል። የመጨረሻ የትህትና መገለጫ አሃው ወደ አንተ በመጡ ጊዜ እግርን ማጠብ ቸል አትበል ብለው በሕንፃ መነኮሳት ምዕራፍ 20 ላይ አስቀምጠዋል። በሃይማኖተ አበው ሰለስቱ ምዕት። ስለዚህ ጌታችን አጥቦ ከጨረሰ በኋላ እኔ ጌታችሁና መምህራችሁ ስሆን እንደዚሁ ነኝ፣ መምህራችሁና ጌታችሁም ነኝ። ነገር ግን ዛሬ ያደረግኩላችሁ ይህ ነገር እናንተም ደግሞ ለጓደኞቻችሁ ልታደርጉት የሚገባ ነው። ትልቅ ነን ብላችሁ መምህራን ነን ብላችሁ ሐዋርያት ነን ብላችሁ እንዳትተብቱ በትህትና አስተምሩ ብሎ ጌታ ደቀ መዛሙርቱን አስተማረበት ማለት ነው። ከዚህ በኋላም ማበሻ ጨርቅ ይዞ እግራቸውን አጠባቸው። እግራቸውን አጠበ፣ ወለወለላቸው፣ መልሶም ተቀመጠ ይላል። እንግዲህ ይሄ የትህትና ዕለት፣ እግር የማጠብ ዕለት የመጨረሻ የትህትና መገለጫ እግርን ማጠብ ነው። እግርን ማጠብ ነው። እግር የማይረግጠው ነገር የለም። እግር የማይሆነው ነገር የለም እና ቅዱሳን ሐዋርያት አንዱ ይሄ ነው። በትህትና እንዲመለሱ በንስሐ እንዲመለሱ ያደረጋቸው በትህትና መታጠባቸው ነው። ሁለተኛው ደቀ መዛሙርቱን እግራቸውን ያጠባቸው ወንጌልን ለማገልገል ንጹሐን እንዲሆኑ ነው። ምንድን ነው የሚለው? ከዋው ገሪሆሙ ለለ ይዜነው ሰናየ ዜና፣ እነሆ መልካም ዜና ወንጌልን የሚያወሩ፣ የሚያስተምሩ፣ የሚመክሩ፣ የሚያሳውቁ እግሮቻቸው ምንኛ ያማሩ ናቸው፣ ምንኛ ፈጣኖች ናቸው ይላል። ምንኛ ፈጣኖች ናቸው። ስለዚህ ለስብከተ ወንጌል ሲፋጠኑ እግሮቻቸው ያማሩ እንዲሆኑ ብሎ አምላካችን መድኃኔዓለም ኢየሱስ ክርስቶስ እግሮቻቸውን አጥቧል ማለት ነው። ሁለተኛው የሚስጥር ቀን ነው የሚባለው። የሚስጥር ቀን ማለት ምስጢር የተገለጠበት ቀን ማለት ነው። ምስጢር የተገለጠበት ለደቀ መዛሙርቱ ምስጢርን የገለጠበት ማን እንደሚያስይዘው እንዲሁም ደግሞ ስጋውንና ደሙን የሰጠበት ቀን በመሆኑ ስጋውን ይሄ ስጋዬ ነው፣ ይሄ ደሜ ነው፣ ለዓለም ሁሉ የሚፈተት ደሜ ነው ብሎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሚሰጣቸው ያ ባርኮ የሰጣቸው ስጋው እንደሆነ ያ ባርኮ የሰጣቸው ጽዋም ደሙ እንደሆነና ለዓለም ቤዛ የአዲስ ኪዳን ስርዓት የአዲስ ኪዳን ምስጢር የተገለጠበት ቀን እንደሆነ ይናገራል። ሌላው የምስጢር ዕለት የትእዛዝ ዕለት ይባላል ማለት ነው።
የትእዛዝ ዕለት ይባላል። ስለዚህ እነዚህ ነገሮች የተከናወኑባቸው ናቸው። ዕለተ ሐሙስ ወይም ጸሎተ ሐሙስ ይህንን ይመስላል። በሚቀጥለው ደግሞ ሁለተኛው ቪዲዮ እሰራላችኋለሁ። ኦርቶዶክሳውያን እና ኦርቶዶክሳውያት እህቶችና ወንድሞቼ ይህንን ቪዲዮ ላይክ እና ሸር፣ ሰብስክራይብ በማድረግ ለአልደረሳቸው እንድታደርሱ በትህትና ጠይቃለሁ። እኔ